ሰላም ጤና ይስጥልን የተከበራችሁ የቻናላችን ቤተሰቦች ዛሬ በመካከለኛው ምስራቅ ውጥረት ከፍተኛ ደረጃ ላይ መድረሱን የሚያመላክት ሰበር ዜና ተሰምቷል። ኢራን በቡሼር በሚገኘው የኒውክሌር ኃይል ማመንጫ ጣቢያዋ ላይ ጥቃት መሰንዘሩን አስታውቃለች። ጥቃቱ የተሰነዘረው በአሜሪካና በእስራኤል እንደሆነም ነው የተገለጸው። በዚህ ጥቃት ዙሪያ እስካሁን የታወቁ መረጃዎችንና የዓለምን ምላሽ ዝርዝር ይዘን ቀርበናል። እስከ መጨረሻው አብራችሁን ቆዩ። የኮሎምቢያ የጦር አውሮፕላን በአገሪቱ ደቡባዊ ክፍል በረራ ማድረግ በጀመረ በተወሰነ ደቂቃ ውስጥ ባጋጠመው አደጋ ተከስክሶ ቢያንስ 66 ሰዎች መሞታቸውን ባለስልጣናት አረጋግጠዋል። የካሜኒ ምስጢር ታውቋል። ኒውዮርክ ፖስትና አልአረቢያ እንደዘገቡት የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ ከአዲሱ የአገሪቱ የበላይ መሪ ሞጅታባ ካሜኒ የተሰጠውን የሰላም ስምምነት ይሁንታ ለአሜሪካ መልእክተኛ ስቲቭ ዊትኮፍ በምስጢር አሳውቀዋል። በሌላ በኩል በዓለም አቀፍ መገናኛ ብዙሃን ትኩረት የሳበ አንድ አነጋጋሪ ዜናም ይዘናል። እሱም የኢራን ወታደራዊ ዝግጅት ነው። የኢራን ባለስልጣናት በሰጡት መግለጫ ሀገሪቱ ለማንኛውም አይነት የምድር ወረራ ራሷን ስታዘጋጅ መቆየቷን ገልጸዋል። ይህ ዝግጅት ደግሞ ለአንድ ወይም ለሁለት ዓመት ሳይሆን ላለፉት 20 ዓመታት ሲከናወን የቆየ መሆኑን አስታውቋል። አድማጮች ለሰዓቱ ያዝናቸውን አጫጭር መረጃዎቻችንን የምናስደምጣችሁ ይሆናል። ሌሎች አዳዲስ መረጃዎች ሲለቀቁ በፍጥነት እንዲደርሳችሁ ሰብስክራይብ ማድረጋችሁን አትርሱም። ኢራን ከዩናይትድ ስቴትስ ጋር ለመደራደር መስማማቷ ተገለጸ። የኢራን የውጭ ጉዳይ ሚኒስቴር የሀገሪቱ የበላይ መሪ አያቶላ ሙጅታባ አሊ ኻሜኒም ከዩናይትድ ስቴትስ ጋር ድርድር ለመጀመር መስማማታቸውን ለዊትኮፍ በምስጢር ማሳወቃቸው ተዘግቧል። ይህ በምስጢር የተያዘው መረጃ ይፋ የሆነው የአረቢያ እንግሊሽ ምንጮችን ጠቅሶም እንደዘገበው ከሆነ የቴህራን ባለስልጣናት ከዋሽንግተን ጋር ያለውን ውጥረት ለማርገብ አዲስ የዲፕሎማሲያዊ መስመር ለመክፈት ፍላጎት እንዳላቸው አመልካች ነው ተብሏል። ይህ ድንገተኛ ለውጥ በሁለቱ ሀገራት መካከል ለዓመታት የዘለቀውን የፖለቲካ ቅራኔና ማዕቀቦችን ለመፍታት አዲስ በር ሊከፍት እንደሚችል የፖለቲካ ተንታኞች እየገለጹ ይገኛሉ። በሌላ በኩል እንደ ኢራን አቶሚክ ኤነርጂ ድርጅት መግለጫ ከሆነም አንድ ተወርዋሪ መሳሪያም በቡሼር የኒውክሌር ጣቢያ ግቢ ውስጥ አርፏል። ጥቃቱ የደረሰው ጣቢያው በከፍተኛ ጥበቃ ስር ባለበት ወቅት በመሆኑ ጉዳዩን አሳሳቢ አድርጓል። ኢራን ጥቃቱን ቀጥተኛ ትንኮሳ ስትል የጠራችው ሲሆን በድርጊቱ በስተጀርባ አሜሪካና እስራኤል እጅ እንዳለበት በይፋ ከሳል። ይሁን እንጂ ጥቃቱ በሰው ሕይወት ላይ ያደረሰው ጉዳት እንደሌለና የኒውክሌር ጣቢያውም ደህንነቱ የተጠበቀ መሆኑን ገልጻለች። ቡሼር በፋርስ ባህረ ሰላጤ ዳርቻ የሚገኝ የኢራን የመጀመሪያው የሲቪል ኒውክሌር ኃይል ማመንጫ ነው። ጣቢያው ለሀገሪቱ የኤሌክትሪክ ኃይል አቅርቦት ከፍተኛ ድርሻ ያለው ቢሆንም ምዕራባውያን ግን ጣቢያው ለኒውክሌር ጦር መሳሪያ ዝግጅት ሊውል ይችላል የሚል ስጋት አላቸው። በዚህም ምክንያት ጣቢያው ለረጅም ጊዜ የዓለም አቀፍ ውጥረት ማዕከል ሆኖ ቆይቷል። ይህም ጥቃት በመካከለኛው ምስራቅ ያለውን የኃይል ሚዛን እንዴት ይለውጠዋል ወደሚለው ስንመጣም እስራኤል ከዚህ ቀደም የኢራንን የኒውክሌር ፕሮግራም ለማደናቀፍ ማንኛውንም እርምጃ እንደምትወስድ ስትገልጽ ቆይታለች። አሜሪካ በበኩሏ በዲፕሎማሲያዊ መንገድ ለመፍታት ብትሞክርም ወታደራዊ አማራጮች ከጠረጴዛው ላይ አልወረዱም። አልጀዚራ እንደዘገበው ከሆነ ይህ ጥቃት በቀጠናው ትልቁ ጦርነት ሊቀሰቅስ ይችላል የሚል ስጋት በብዙ ተንታኞች ዘንድ ፈጥሯል። የኢራን ባለስልጣናት ለዚህ ቅጽበት ከሁለት አስርት ዓመታት በላይ ስንዘጋጅ ቆይተናል ሲሉ በልበ ሙሉነት ተናግረዋል። ይህ መግለጫ የወጣው በአካባቢው ያለው ውጥረት በሚጨምርበትና የጂኦፖለቲካ ግጭቶች ስጋት በነገሰበት ወቅት ነው። ኢራን ላለፉት 20 ዓመታት የመከላከያ አቅሟን ስትገነባ በተለይም በምድር ጦር፣ በሚሳኤል ቴክኖሎጂና በሰው አልባ አውሮፕላኖች ላይ ከፍተኛ ኢንቨስትመንት ስታደርግ ቆይታለች። አሁን ላይ እየታየ ያለው ወታደራዊ እንቅስቃሴም የዚህ የረጅም ጊዜ እቅድ አካል እንደሆነ ይነገራል። የምድር ወረራን ለመመከት የሚደረግ ዝግጅት ከፍተኛ ጥንቃቄና ስልታዊ እቅድን ይጠይቃል ተብሏል። ኢራን ከ20 ዓመታት በላይ ተዘጋጅተናል ስትል ምን ማለቷ ነው? ባለሙያዎች እንደሚሉት ይህ ዝግጅት የሚያሳየው የተራራማ አካባቢዎች ምሽግ የኢራንን መልክዓ ምድር ጦርነት አስቸጋሪ እንዲሆን ተደርጎ መገንባቱ፣ የከርሰ ምድር ዋሻዎች ሚሳኤልና ጦር መሳሪያዎችን ከጥቃት ለመከላከል በመሬት ውስጥ የተገነቡ ሰፋፊ መጋዘኖች፣ የህዝባዊ ሚሊሻዎች ስልጠና፣ ከመደበኛው ጦር በተጨማሪ በሚሊዮን የሚቆጠሩ ሰዎችን ለከተማና ለገጠር ውጊያ ማዘጋጀታቸው ከሚጠቀሱት ጥቂቶቹ ናቸው። ይህ የኢራን መግለጫ በዓለም አቀፍ ማህበረሰብ ዘንድ የተለያዩ ስጋቶችን ጭሯል። በተለይም በመካከለኛው ምስራቅ ባለው ወቅታዊ ሁኔታ ላይ ተጨማሪ ዘይት እንዳያርከፈክፍ ተፈርቷል። የምዕራባውያን አገራት ሁኔታውን በቅርበት እየተከታተሉት ሲሆን የብሪክስ አባል አገራት ደግሞ የኢራንን ወታደራዊ
አቋም እንደ ትልቅ የኃይል ሚዛን መለዋወጫ እያዩት ይገኛሉ። የኢራን የ20 ዓመታት ዝግጅት ውጤቱ ምን ሊሆን ይችላል? አካባቢው ወደ ከፋ ጦርነት ያመራል ወይስ ይህ የኃይል ማሳያ ግጭትን ይከላከላል? እናንተስ በዚህ ዙሪያ ምን ታስባላችሁ? አስተያየታችሁን በኮሜንት መስጫው ላይ አስፍሩልን። አዲሱ የኢራን መሪ ለድርድሩ ይሁንታ ሰጥተዋል ተባለም። ኒውዮርክ ፖስትና አልአረቢያ እንደዘገቡት የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺም ከአዲሱ የአገሪቱ የበላይ መሪ ሞጂታባ ሐሜኒ የተሰጠውን የሰላም ስምምነት ይሁንታ ለአሜሪካ መልእክተኛ ስቶቭ ዊትኮፍ በምስጢር አሳውቀዋል። አባታቸው አልሐሜኒ ባለፈው ወር በአሜሪካና እስራኤል ጥቃት መገደላቸውን ተከትሎም ስልጣን የያዙት ሞጂታባ ሐሜኒ የኢራንን ቅድመ ሁኔታዎች ባከበረ መልኩ ጦርነቱን በአስቸኳይ ለማቆም መስማማታቸው ተዘግቧል። ፕሬዝዳንት ዶናልድ ትራምፕ ኢራን የሆርሙዝን ሰርጥ እንድትከፍት የሰጡት የ48 ሰዓት ገደብ ሊያበቃ ሲል በድንገት በኢራን የነዳጅና የኃይል መሰረተ ልማቶች ላይ ሊሰነዘር የነበረውን ጥቃት ለ5 ቀናት እንዲዘገይ ትዕዛዝ አስተላልፈዋል። ምንም እንኳን ኢራን ድርድሩን በይፋ ብትክድም ትራምፕ ግን ድርድሩ ከሀገሪቱ ከፍተኛ ሰው ጋር እየተከናወነ መሆኑንና ጉዳዩ በጥሩ ሁኔታ ላይ እንደሚገኝ ገልጸዋል። ትራምፕ ለፎክስ ኒውስ በሰጡት ቃለ መጠይቅ ኢራን አሁን ላይ ስምምነት ለማድረግ ከፍተኛ ፍላጎት እንዳላትና በሚቀጥሉት 5 ቀናት ወይም ከዚያ ባነሰ ጊዜ ውስጥ ታሪካዊ ስምምነት ላይ ሊደርስ እንደሚችል ተናግረዋል። በመጨረሻም የኮሎምቢያ የጦር አውሮፕላን በአገሪቱ ደቡባዊ ክፍል በረራ በማድረግ በጀመረ በተወሰነ ደቂቃ ውስጥ ባጋጠመው አደጋ ተከስክሶ ቢያንስ 66 ሰዎች መሞታቸውን ባለስልጣናት አረጋግጠዋል። በአደጋው ከሟቾች በተጨማሪ በርካታ ሰዎች መቁሰላቸው ተነግረዋል። የኮሎምቢያ አየር ኃይል አዛዥ ካርሎስ ፈርናንዶ ሲልቫ ሩኤዳ እንደተናገሩት የጦር አውሮፕላኑ 114 ሰራዊት አባላትንና 11 የበረራ አስተናጋጆችን አሳፍሮ ነበር። አሜሪካ ሰራሹ ሲ-130 ሄርኩሊስ የተሰኘው ይህ አውሮፕላን ወታደሮችን ለማጓጓዝ የሚያገለግል ሲሆን አደጋው የደረሰበት ፖትማዮ ግዛት ውስጥ ፑኤርቶ ሌጉዛሞ በተባለ ስፍራ ነው። ወደ አካባቢው የተላኩ የአደጋ ጊዜ ሰራተኞች በህይወት የተረፉ ሰዎችን ከአውሮፕላኑ ስብርባሪ ውስጥ ሲፈልጉ ታይተዋል። ይህ አደጋው መንስኤ ገና በመጣራት ላይ ነው። አደጋውን ተከትሎ የኮሎምቢያ መከላከያ ሚኒስቴር ፔድሮ ሳንቼዚ የጦር አውሮፕላኑ ሰራዊታችንን ለማጓጓዝ ከፑኤርቶ ሉግዚያሞ ሲነሳ አሰቃቂ አደጋ አጋጥሞታል ብለዋል። ከጎረቤት ሀገር ፔሩ አቅራቢያ የደረሰውን ይህ አደጋ በእጅጉ የሚያሳዝን ብለውታል መከላከያ ሚኒስቴሩ አውሮፕላኑ አደጋ ደርሶበት በእሳት ሲያያዝ በውስጡ ተጭነው የነበሩ ተተኳሾች መፈንዳታቸውንም አክለዋል። ሁለት ወታደራዊ ምንጮች ለሮይተርስ በሰጡት መረጃ መሰረት 66 ሰዎች መሞታቸውን አረጋግጠዋል። አደጋው በኮሎምቢያ አየር ኃይል የቅርብ ጊዜ ታሪክ ውስጥ እጅግ ዘግናኝ የሚባለው ነው። በሀገር ውስጥ መገናኛ ብዙሃን የተጋሩ ምስሎች እንደሚያሳዩት በስፍራው ከፍተኛ የሆነ ጭስና የወታደሮች ስምሪት ታይቷል። በተጨማሪም የአካባቢው ሰዎች የተጎዱ ሰራዊት አባላትን በሞተር ሳይክል እየጫኑ ወደ ሆስፒታል ሲያመላልሱ ተስተውሏል። የኮሎምቢያ ፕሬዝዳንት ጉስታቮ ፔትሮ በኤክስ ገጻቸው ባሰፈሩት መልእክት ይህ አሰቃቂ አደጋ መከሰት አልነበረበትም ብለዋል። ፕሬዝዳንቱ ባጋሩት ረጅም ጽሑፍ የአየር ኃይሉን ለማዘመን ጥረት ቢያደርጉም የቢሮክራሲ ችግር እቅዳቸውን እያስተጓጎለባቸው መሆኑን ተናግረዋል። የወጣት ህዝባችንን ህይወት አደጋ ተጋርጦበት ምንም አይነት የእቅድ መዘገየት አያስፈልግም ብለዋል ፕሬዝዳንቱ። ቢሆንም ግን አደጋውን ያስከተለውን ምክንያት ከማብራራት ተቆጥበዋል። ባለፈው ተመሳሳይ ስሪት ያለው የቦሊቪያ የጦር አውሮፕላን ተከስክሶ 20 ሰዎች ሞተዋል። አድማጮች ለሰዓቱ ያዝናቸው አጫጭር ዝርዝር መረጃዎች እስካሁኑ ናቸው። ቪዲዮን ከወደዳችሁ ላይክ ማድረጋችሁን እና አዳዲስ መረጃዎች ሲለቀቁ በፍጥነት ወደ እናንተ እንዲደርሳችሁ ሰብስክራይብ ማድረጋችሁን አትርሱ። ስለተከታተላችሁን እናመሰግናለን። በቀጣይ በሌላ መረጃዎች እስከምንገናኝ ቸር ቆዩልን።